እግዚአብሔር የሚመለክበት ሰው ከፈጣሪው ጋር የሚታረቅበት ምእመናን በአንድ ልቦና በአንድ መንፈስ የሚሰበሰቡበት ቅዱስ ስፍራ ቅድስት ቤተክርስቲያን ናት። ውድ የብህንሳ ሚዲያ ተከታዮቻችን በዛሬው ዝግጅታችን በሃዲያና ስልጤ ሀገረ ስብከት የሆሳና ቅድስት ሥላሴ ወአርሴማ ቤተክርስቲያን እንወስዳችኋለን። የዚህ ታሪካዊ ደብር አመሰራረት፣ አገልግሎት፣ ልማትና መንፈሳዊ ሕይወት የምንቃኝበት ልዩ ዝግጅት አዘጋጅተናል። አብራችሁን ቆዩ። በደብሩ አስተዳደርና የማስተባበር ሥራ በትጋትና በቅንነት ሲመሩና እየመሩ የሚገኙት የደብሩ አስተዳዳሪ መጋቤ ብርሃናት ቀሲስ ተመስገን እሸቴ ስለ ደብሩ ምስረታ እንዲህ ይላሉ። እንግዲህ እቺ ቤተክርስቲያን የተመሰረተችው በ2002 ዓመተ ምህረት ጅማሬ ተደረገና ያውም እንዴት ተጀመረ የሚል ነገር ቢኖር የዚህ አካባቢ ምዕመናን ገዳመ ጊዮርጊስ እና ደብረ ፀሐይ አቡነ ተክለ ሃይማኖት ነበረ ይሄዱ የነበረው። ከዚህ ሰንበቴ ይዘው ሕፃናት ተሸክመው አረጋውያን ደካሞች ነበሩና ይሄ ከባድ ስለሆነ አጋጣሚ በ2002 ላይ አገልግሎት እኔ ገዳመ ጊዮርጊስ ስብከተ ወንጌል ነበርኩና ወደዚህ መጥቼ ያሉትን ምዕመናን ስናይ ምዕመናኑ በጣም የተቸገሩ ስላሉ ስለዚህ ምን እናድርግ፣ ለምን እዚህ አካባቢ ቤተክርስቲያን ብንሰራ የሚል ሐሳብ ተነሳና በአካባቢው የሚኖሩ ኦርቶዶክሳውያን ቤተክርስቲያን በአቅራቢያቸው ባለመኖሩ ምክንያት ከቤተክርስቲያን ርቀው እንደሚኖሩ ይገልጻሉ። ቀደም ሲል ያው ቤተክርስቲያን የምንገለገለው ጊዮርጊስ ተክለ ሃይማኖት ነበረ። በዛ የተነሳ ሽማግሌ አባቶቻችንና ሕፃናት ብዙ ለመድረስ ባልቻሉ ጊዜ ትንሽ የህዝቡም የክርስቲያኑ አቅም አነሳ ያለ ነበረ። አሁን ይሄን ቤተክርስቲያን እዚችን መቃኞ ከኋላ የምናየውን የሥላሴን ቤተክርስቲያን ታቋቋምን ወዲህ ነገር ግን እዚህ ጋር ያሉ ሰዎች አራቱም ቦታ ሰጡንና እቺን አሁን የምትታየው መቃኞ ቤት ሰራን። እኔ ወይዘሮ አማረሽ ደሳለኝ ይባላለሁ። የእናቶች ማህበር ጸሐፊ ነኝ። እና መጀመሪያ ይሄ ቤተክርስቲያን ሲመሰረት ያው እኛ መጀመሪያ ደብራችን ጊዮርጊስ ነው። ቅዱስ ጊዮርጊስ ቤተክርስቲያን ነው አጥቢያችን። ቤተክርስቲያን የለንም ነበረ። ከርቀቱ የተነሳ ያው የኔ እናት ስትጠየቅ ይሄን ቦታ ለቤተክርስቲያን እሰጣለሁ፣ የሚሰራ ሰው ካለ እኔ ደስ ይለኛል፣ በፍላጎት እሰጣለሁ አለች። ያው እኔ እና እሷ ባለቤቴ ተማከርንና ይሄን ቦታ ለመስጠት ተነጋገርን። ከዚያም ሲቀጥል አቶ ሙልጌታ ማረም እዚህ አካባቢ ነዋሪ ነበሩ አባታቸው። እሳቸውም ሲጠየቁ አረ እኔም ደስ ይለኛል እሰጣለሁ አሉ። ከዚያ በኋላ ይሄ ቦታ ተጀመረና እንደውም የኔ እናት በሰጠች ቦታ ላይ ነው እቺ ቤተክርስቲያን የተመሰረተችው። ባህር ዛፍ ነበር፣ ትልቅ ጉቶ ነበር። ይሄን ጉቶ የአካባቢው ወጣቶች ከሌላም ከከተማም እየመጡ ይሄን ጉቶ ነቀሉ። ከዛ እቺ ቤተክርስቲያን 2002 ላይ ፍሬ ሰንበት እባላለሁ። አገልግሎቴ በሆሳና ደብረ ምሕረት ቅዱስ ባሮል ቤተክርስቲያን ቢሆንም ምንም እንኳን እዚህ ደብር ከጅምሩ ጀምሮ ባለው እንናበብ ስለነበረ እማያቸው ነገሮች አሉና ቢያንስ 16 ዓመታትን ነው ያስቆጠረው ከገዳመ ቅዱስ ጊዮርጊስና ከደብረ ፀሐይ ከአቡነ ተክለ ሃይማኖት ቤተክርስቲያን ህዝቡ ይርቀው ስለነበር እየተሰላቸ ስለነበር ይሄ አንገብጋቢ ነው ተብሎ ተሰራ። የሥላሴን ደብር በሰራን ሰዓት ከዚህ አካባቢ ደግሞ አሁን አርሴማ ያሉ ሰዎች ደግሞ ያኛውም መንገድ አቋርጦ ስለነበር ለልጆቻቸው ከመስጋት አንፃር የመኪናውን
የተለያዩ ችግሮችን ከመፍራት አንፃር ሰዎች ልጆቻቸውን ላለመስጠት ሲያስቡ ይሄኛውም ደግሞ በአምላክ ፈቃድ 2015 ላይ ተመረቀ። እንግዲህ ይህ ቅድስት ሥላሴ ዋርሰማ ቤተክርስቲያን የተመሰረተው ወይም የተቆረቆረው በ2002 ዓመተ ምህረት ነው። ምክንያቱ ደግሞ ይህ ቦታ አስቀድሞ ከዚህ አካባቢ የነበሩ ምዕመናን ሁለት ደብራትን የሚገቡት አንደኛ የገዳማ ቅዱስ ጊዮርጊስ ቤተክርስቲያን እና ደብረ ፀሐይ ተክለ ሃይማኖት ቤተክርስቲያን ነው የሚገቡት። ህዝበ ምዕመኑ ቤተክርስቲያን ለመሄድ ህፃናት፣ እናቶች፣ አረጋውያን ስለሚደክማቸው እዚህ ቦታ ያሉ ጥቂት ምዕመናን ነው የነበሩትና ጥቂት ምዕመናን ተነሳስተው ይህንን ቤተክርስቲያን ሊመሰርቱ ሙሉጌታ አማረ ልጅ ደግሞ ሙዝ ከአርባ ምንጭ እኔና አቶ በብራቱ ተማሪ አንድ አይሱዚ አመጣንና እዚህ ጋር ስንጥል መትካያ አጣን። ስናጣ ስናማክረው መጣና ቢያንስ ከ4000 የሚበልጠውን ቦታ በነፃ ሰጠን። አቶ ባደግ ሙሉጌታ ያቶ ሙሉጌታ አማረ ልጅ ያን ከተቀበልን በኋላ ያሙስ ተከልንና አሁን ስንመለከት ቆረጥ ብላ ያለች ቦታ አለች። ወደ ታቹን አሁን እንዴት አድርገን ወደ አንድ አቅጣጫ እናምጣ ብለን ስንጨነቅ አሁንም አቶ ባደግን ስናማክረው ትገዛላችሁ ያለን፣ አዎ እንገዛለን፣ ግን ብር የለንም፣ ጊዜ ከሰጠን ገደብ ካለ እንገዛለን። 1,517,000 ብር ተስማምተን ቦታውን እንዳለ ከልለን ከያዝን በኋላ ለአቶ ባደግ በየአመቱ ካለው ምዕመናንንም እያሸገን እዚህ ጋር ወደ ውጭ ወጣ ቦታ ነበረ። ያንንም ልዋጭ በማድረግ እዳችንን የአቶ ባደግን መልሰን አሁን 25,000 ብር ብቻ ተቀርብናለች። ያለነው ከመጋቤ ብርሃናትና ከማህበረ ምዕመናኑ ጋር በመመካከር እያንዳንዳችን 200,000 ብር ለመግባት ቃል ገብተን ከዚያም ያው በቃላችን መሰረት እያስገባን አለን። አስገብተንም ያው ይሄን ያህል ደርሷል። ወረና 2004 ላይ ያው አገልግሎት ጀመረ። ከዚያም በኋላ እየተገለገለ እያለ ያው ዲያቆናትም ከዚሁ ከኛው ህፃናትን እያስተማሩ ካህናቶች እያስተማሩ ዲያቆናትንም አወጡ። ከዚህ ቦታ ዲያቆናት ተመሰረተና ያው ተቀጥረው እያገለገሉ እያሉ ያው አካባቢው ምዕመንም እየተገለገለ እያስቀደስን ያው የተወሰነ ምዕመን ነው እዚህ አካባቢ ላይ ያለው። ብዙ ምዕመንም የለም፣ መናፍቅ መሃል ላይ ነው ያለነው እና ያው ሰው በደስታ ደስ ብሎት እዚህ ቦታ ላይ ቤተክርስቲያን በመስረቱ ደስተኛ ሆኖ አገልግሎቱ እየቀጠለ እያለ ከዛ የእናቶች ማህበርም መኖር አለበት ተባለ። ሰንበት ትምህርት ቤት ከተመሰረተ በኋላ ያው ሰንበት ትምህርት ቤትን በራሳቸው ትግል መጀመሪያ ቤትም የላቸውም ነበረ። እዚህ ሰንበቴ ቤት ላይ ጀመሩና አገልግሎትም በቃ በየእሁድም ጉባኤ እያደረጉ አገልግሎት ሲጀምሩ ከዛ የእናቶች ማህበር ያስፈልጋል ተባለና በእናቶች ማህበር ላይ ያው የቤት ለቤት እየሄድን እናቶችን ክርስቲያን የሆኑበት እየገባን እያሰባሰብን ያው ጀመርን። ከጀመርን በኋላ በ3ኛው ዓመታችን ተመረቅን። 2017 መስከረም 11 ቀን ከተመረቅን በኋላ ከዛ ደግሞ ትምህርት ጀመርን። ትምህርቱን እየተማርን አሁን ላይ ትምህርት ላይ ነው ያለነው። ያው ስብከተ ወንጌል ወንድማችን እዚህ አብሮ ያለው እያስተማረን መዝሙር አስጠኒ ነው እንጂ ያጣነው እርስ በራሳችን እናቶች ከስልክም የሰማነውን ድሮም ሰንበት ትምህርት ስላደግን ምንም እያልን አገልግሎቱን እየቀጠልን ነው። ከዛም ደግሞ ወደ ሌላው ደብር እናቶች ማህበር አንድነት ተሳትፈው እንደሚያደርጉ እኛም ሲጠሩን እየሄድን እኛም በጠራናቸው ሰዓት ስለመጡ 1ኛ ዓመታችንን ስላከበሩ አሁን ላይ በጠሩን ደብር ሁሉ እየሄድን እያገለገልን ነው። እግዚአብሔር ይመስገን ከነሱም ተዋውቀናል። አሁን ላይ ደግሞ ቀጣይ መስከረም 11 ዓመታዊ በዓላችንን እናከብራለን ብለን በተስፋ እግዚአብሔርን እየተማጸን እየጠበቅን ነው። ግን ትልቁ ነገር ያው ዓመታዊ በዓላችን ቢደርስ
የምናከብርበት ቤት ስለሌለን ውስጣችን በጣም እያዘነ ነው። ሰንበት ትምህርት ቤት ያው ቤት ስራ ጀምረው ነበር፣ አቅም የላቸውም። ውስጥ ጭቃ በሰሞኑ ነው የለጠፉት። ያ ይደርስልናል አይደርስልንም እያል እንዳንረዳቸው አቅም የለንም። ያው ያቺን በሳምንት ቅዳሜ 10 ብር እናስቀምጥ ነበር። ያቺ 10 ብር ያው ስናገለግል የምንለብሰው ልብስ ስለሌለን ብለን ልብስ ገዛንበት። አሁን ሰንበት ትምህርት ቤቶችን እንዳንረዳ አቅም ስለሌለን ያው ዓመታዊ በዓላችን ስለደረሰ ያው እያሰብን ያለነው ስለ ህንጻ ቤተክርስቲያኑም እዚህ ደርሷል። ደስ ይለናል፣ እግዚአብሔር ይመስገን። ያው ህንጻ ኮሚቴዎች በጣም ጎበዞች ናቸው፣ እዚህ ድረስ አድርሰውልናል። ከዚህ በኋላ ላይ እንግዲህ አቁመዋል ስራውን። አሁን እግዚአብሔር የሚያዘጋጀውን እኛም መናቅም እነሱም አላወቁም። እንግዲህ ከምን ተነስተው እዚህ ደረጃ እንደደረሱ እነሱ ያው ስንሰራው ከባድ ነበረ፣ ጉቶ ነበረ። ያ ጉቶ አስነቅለን እንደውም በከተማው ቤተ መድኃኔዓለም የሚባሉ ማህበራን ነበሩ። እነሱን ይዘን አስነቅለን ቤቱን ሰራ ነው። አሁን የምናየው ይሄ ቤት አሁን እየሰረገ የምናየው ያ ጉቶ ተነቅሎበት ያለው ሲበሰብስ ቤቱ እየሰረገና መስኮት በሮቹ አልከፈስ ሲለን ምን እንሁን ወደሚለው ስንገባ ያው ብፁዕነታቸው በረከታቸው ይደርና ሄደን አማከርናቸው። አይ ከተማ ውስጥ ብዙ ህንጻ ተጀምሯልና አይቻልም ሲሉን አይደለም አባታችን እኔ 200 ካሬ ሰጣለሁ፣ ይሄው እኚህም አባት 200 ቀሲስ ጌታቸው ይሰጣሉ፣ ዳኛ ተመስገን ይሰጣሉ ስንል እናንተማ ይሄን ከሰጣችሁ እኔም 100 ሺህ ብር ብለው ያንን እዛው ቃል ከገቡልን በኋላ በ2015 ጥር 14 ቀን ይሄን አሁን አዲሱን ህንጻ መሰረት ድንጋይ ተጣለ። ከዛ ወዲህ እንግዲህ ይሄው እስካሁን ድረስ እግዚአብሔር ይመስገን ህንጻው እዚህ ላይ ያለና ስላሴዎች ቅዱስ ፈቃድ ሆኖ የተለያዩ ተአምራቶች እየታዩ ያሉበት ቦታ ነው። ይህ የሚታዩበት ቦታ አንድ ከቅድስት ስላሴ በጎ ፈቃድ ሆኖ እኛም ከየአካባቢው ከተገኘንበት ከምንኖርበት አካባቢ አምጥተውን እዚህ ጋር ያው የስላሴ ባህሪያዎች ሆነን ያው ቤተክርስቲያንን አስቀድሞ ባያችሁ ተኳን መቃኞ ነው እስካሁን ያለውና ለአገልግሎት ብዙም የማይመች ነው። ከዚህ የተነሳ አሁን ከኋላ የሚታዩትን ይሄንን ትልቅ ህንጻ ቤተክርስቲያንን በጥቂት ምእመን ልንሰራ ጀምረናል። ይህንንም መሰረተ ድንጋይ የጣሉት የአዲስ አበባ እና የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የሆኑ ብፁዕ አባታችን አቡነ ሕርያቆስ ነበሩ። እሳቸው በጣም ያለውን አካባቢ ሁኔታን የቤተክርስቲያኗን ሁኔታ አይቶ አዝነው 2-3 ጊዜ መጥተው ጎበኝቶ በሳቸው አመራሳጭነት እና በሳቸው ብርታት የጠየቅነውን ጥያቄ ምንም ሳያሳፍሩን ያለውን የቤተክርስቲያንን ነባራዊ ሁኔታን አይተው አሁን የጀመርነውን ህንጻ እንድንሰራ የሳቸው መልካምና በጎ የቤተ ክርስቲያኒቱ በዚህ አካባቢ መመስረት ለምእመናን መንፈሳዊ ህይወት መጠናከር፣ የወንጌል ስርጭት መስፋፋት ያለውን ፋይዳ እንዲህ በማለት ይገልጻሉ። እና ቤተክርስቲያኗ በመሰረቷ ለኛ ለህይወታችን በጣም ጥሩ ነው። በቅርቡ ክርስትና እያነሳን ነው። በቅርቡ ደግሞ ያው አንዳንድ አባቶቻችን እየቆረቡ ነው። ያው ቅዳሴውንም በስርዓት እያስቀደስን ነው እየመጣን ደስ የሚል ነገር ነው ያለን። እኛ ደስ ብሎናል። ያለነው ምዕመን አነስተኛ ብንሆንም ይሄ ቤተክርስቲያን ከተቋቋመ ወዲህ ያለው ምዕመን ከፍ ያለ በርከት ያለ ነው። የምዕመን ብዛት አግኝተናል። ያው እስካሁን በደንብ እየተስፋፋ ብዛቱ እየጨመረ ነው እየሄደ ያለው። በቀጣይ ክፍል በደብሩ እየተከናወኑ ያሉ የልማት ስራዎችን፣
የስብከተ ወንጌል መስፋፋት፣ የማህበረ ምዕመናን አያያዝና አገልግሎት እንዲሁም በደብሩ ውስጥ እየተከናወኑ ያሉ መንፈሳዊና ማህበራዊ እንቅስቃሴዎችን እናስቃኛቸዋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን።